ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና አብይ አህመድ በቅርቡ የካቢኔ ሹምሽር እንደሚያደርግ ተገለጸ። በ3 ምዕራፎች ሚኒስትሮችን ቦታ የመለዋወጥ ወደ ሌላ የሥራ መስክ የመመደብና በአምባሳደርነት የመሾም እርምጃ የሚወሰድ መሆኑን ነው የአንከር ሚዲያ ምንጮች የገለጹት። ከቦታቸው ከሚነሱት መሃል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በአቶ ተመስገን ጥሩነህ ምትክ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የደህንነት መስሪያ ቤቱ ኃላፊ ሆኖ እንደሚሾም ተመልክቷል። ለጊዜው የኦሮሚያ ክልል ፕሬዝዳንት ሆኖ በአቶ ሽመልስ አብዲሳ ቦታ የሚመጣው ማን እንደሆነ ለማወቅ አልተቻለም። 2 ሰዎች በአብይ አህመድ ሊስት ውስጥ የሚገኙ መሆናቸውን የሚጠቅሱት የአንከር ሚዲያ ምንጮች እነማን እንደሆኑ ለጊዜው በሚስጥር መያዙን ነው የጠቆሙት። የፋይናንስና ኢኮኖሚ ልማት ትብብር ሚኒስትር አቶ አህመዲን ሽዴም በቦታው እንደማይቆይ የተመለከተ ሲሆን አዲስ ፊት እንደሚሾም ነው የተገለጸው። የአቶ አህመድ ሽዴም ቀጣይ ማረፊያ ለጊዜው ባይታወቅም በጠቅላይ ሚኒስትር ጽህፈት ቤት በአማካሪነት ሊመደብ እንደሚችል ግምቱ እንዳለ ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ በካቢኔ ሽግሽግ ሹመትና ሽረት የመጣውን የህዝቡን ተቃውሞ አቅጣጫ ለማስቀየር እንደ አንድ ስትራቴጂ ለመጠቀም እንዳቀደም ይነገራል። በ3 ምዕራፎች ይከናወናል በተባለው የካቢኔ ሹምሽርና ምደባ አብዛኛውን ሚኒስትር የሚነካው እንደሚሆን በደረሰን መረጃ ላይ ተመልክቷል። አብይ አህመድ የሚኒስቴር መስሪያ ቤቶችን አቅም በማዳከም ሁሉንም ስራ ጠቅልሎ በጠቅላይ ሚኒስትር ጽህፈት ቤት ስር በማድረግ ላይ ሲሆን ታማኝ የሆኑትን ሚኒስትሮችን በአማካሪነት ማዕረግ በጠቅላይ ሚኒስትር ጽህፈት ቤት ሊሰበስባቸው እንዳቀደም ነው የደረሰን መረጃ የሚያመለክተው። የምስራቅ እዝ ከአማራ ክልል መውጣትን ተከትሎ በምትኩ የኦሮሚያ ልዩ ኃይል ሰራዊት ወደ አማራ ክልል እንደሚገባ ተገለጸ። በቅርቡ ትጥቅ ፈቶ ወደ ሰላማዊ ህይወት ገብቷል የተባለው የቤንሻንጉል ጉሙዝ አማጺ ቡድንም በፌዴራል ፖሊስ መለዮ ወደ አማራ ክልል እንደሚዘምት የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የኦሮሚያ ልዩ ኃይል ከወዲሁ በአማራ ክልል አረርቲ መግባቱም ታውቋል። 5000 የሚሆነው የኦሮሚያ ልዩ ኃይል በአረርቲ ዙሪያ ሰፍሮ ስምሪት እየጠበቀ መሆኑም ተመልክቷል። በአውራ ጎዳና ወደ አዋሽ 40 መስመር ሸለሞ ጋራ ተራራ ላይ 12000 የሚጠጋ የኦሮሚያ ልዩ ኃይል ሰፍሮ የሚገኝ ሲሆን በየትኛውም ቀንና ሰዓት ወደ አማራ ክልል ሊገባ እንደሚችል እየተጠበቀ ነው። በፈንታሌ አቅራቢያ በሚገኝ ተራራ ስር እንዲሁም 10000 የኦሮሚያ ክልል ልዩ ኃይል በተጠንቀቅ እየተጠባበቀ እንደሚገኝ ነው ከደረሰን መረጃ ለማወቅ የተቻለው። የኦሮሚያ ልዩ ኃይል ተልኮ በአማራ ክልል ምስራቅ እዝን ተክቶ ስምሪት ለመውሰድ እንደሆነ የተመለከተ ሲሆን ከአማራ ሚሊሻና አድማ በታኝ ጋር በመቀናጀት ፋኖን ለመግጠም እንደተዘጋጀ ነው በደረሰን መረጃ ላይ የተመለከተው። ከወራት በፊት ወደ ሰላማዊ ህይወት እንደገባ የተገለጸውና ከመንግስት ጋር እርቅ ፈጽሞ ትጥቁን የፈታው የቤንሻንጉል ጉሙዝ አማጺ ቡድን 2000 የሚሆን አባላቱ ልዩ ስልጠና እየተሰጣቸው ሲሆን የፌዴራል ፖሊስ ዩኒፎርምና መለዮ ለብሰው ወደ አማራ ክልል እንደሚገቡም ተገልጿል። የኦሮሚያ ልዩ ኃይል የቤንሻንጉል ጉሙዝ አማጺ ቡድንና የአማራ ሚሊሻና አድማ በታኝ ሰራዊትን በበላይነት የሚመራው በፌዴራል ፖሊስ ኮሚሽን እንደሚሆን ነው የተመለከተው። መከላከያ ሰራዊቱን ከአማራ ክልል በማስወጣት የፌዴራል ፖሊስ ኮሚሽን ልዩ ስልጣን ተሰጥቶት የኦሮሚያ ልዩ ኃይልንና የቤንሻንጉል አማጺ ቡድንን ይዞ የአማራ ክልል ጸጥታን በበላይነት እንደሚቆጣጠር ነው ካገኘነው መረጃ ለማወቅ የቻልነው። አብይ አህመድ በአማራ ክልል የገጠመውን የእግረኛ ሰራዊት ኪሳራ በቀላሉ ማገገም የማይቻል መሆኑን በመገንዘቡ በድሮንና በጦር ጀቶች በታገዘ መልኩ የአማራ ክልሉን ጦርነት ለማካሄድ ውሳኔ ላይ መድረሱን ነው መረጃዎች የሚያመለክቱት። ተመልካቾቻችን ወልዲያ ተከባለች። ከቆቦ እስከ ወልዲያ ባለው መስመር የአብይ አህመድ ሰራዊት ሙሉ ለሙሉ ተጠራርጎ መውጣቱ ተገልጿል። የአማራ ፋኖ በወሎ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ
ላይ መሆኑም ተመልክቷል። የአማራ ፋኖ በወሎ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነጻ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። መሰግናለሁ። አጠቃላይ እንግዲህ የአማራ ፋኖ በወሎ አብዛኛው ቀጠና ነጻ ማውጣት ችሏል። በተለይ ደግሞ ከቆቦ እስከ ወልዲያ መስመር ያለው ጥቁር አስፋልት ማለት ነው ጎብዬን ጨምሮ ነጻ ወጥቷል። ቆቦም በከበባ ነው የሚገኘው፣ ወልዲያም እንደዚሁ በከበባ ነው የሚገኘው። ከወልዲያ እስከ ጋሽና ያለውን ጥቁር አስፋልት ሀገር አቋራጭ ትልቁ መንገድ ማለት ነው በቁጥጥር ውስጥ ነው የሚገኘው። አጠቃላይ ወሎ ምድር በተለይ ደግሞ ሰሜን ወሎ ምድር ያለው የአገዛዙ ሰራዊት እየተሽመደመደ ነው የሚገኘው። አንዳንድ ከተማዎች ላይ እየለቀቀ ከባባድ መሳሪያዎችን በማውጣት ላይ ነው የሚገኘው። የአገዛዙ ምንጣፍ ጎታች የብልጽግና የባዕዲን ኃላፊዎች ደግሞ የዞንና ወረዳ ላይ እንኳን ያን ያህል የሉም፣ ግን ዞን ላይ የተጠራቀሙ ምላስ ብቻ የቀራቸው የሰሜን ወሎ የብልጽግና አመራሮች ወደ ሀራ ወደሚባል ከተሞች እየገቡ ነው የሚገኙት። ከዚህ አካባቢ እየለቀቁ ሳማ ሆኖ ከመሞት አንበሳ ሆኖ መሞት ይሻላል ያሉት እነ ኮሎኔል አባይ ከአገዛዙ ዙፋን ጠባቂ ሰራዊትነት በቅርብ ጊዜ በዚህ ዓመት ውስጥ ወጥቶ ፋኖን የተቀላቀለው ማለት ነው። እነሱ ያሉበት እነ ኮሎኔል ሞገስ ያሉበት እነ ኮሎኔል አባይ ያሉበት ምድር ነው እንግዲህ ወሎ ምድር። እነ ኮሎኔል ፈንታውን ጨምሮ እንግዲህ የታሰቡ ኦፕሬሽኖች አሉ። አጠቃላይ ላስታ ምድር ላይ ያለውን አገዛዝ ጠራርጎ ለማስወጣት ሁሉም ነገር አልቆ ነው የሚገኘው። በዚህ ልክ ነው ያለው ሁኔታ። እንግዲህ ወልዲያ በጣም ቁልፍ ስትራቴጂክ ቦታ ናት። ባለፈውም በህወሓት ጦርነት ጊዜ ወልዲያን ለመያዝና እዚህኛው ወገንም በኩል እንዳትያዝ የተደረገውን ትንቅንቅ እናስታውሳለን። አሁን ወልዲያ በምን ሁኔታ ላይ ነው ያለችው? ከዛ የገጠማችሁ የመከላከል እርምጃ በአገዛዙ በኩል አለ? አሁን ወልዲያ ያለችበት ሁኔታ ምንድን ነው? ወሎ ምድር ሙሉ በሙሉ ውጊያ ላይ እንዳለ ነው እንደነገርኩህ። ወልዲያ አጠቃላይ ዙሪያውን ማለት ይቻላል። ምናልባትም እንግዲህ የጦር ጠበብቶች ናቸው የሚያውቁት። እነዚህ ቅድም ተገልጻቸው የነበሩ ኮሎኔሎች ነው የሚያውቁት። ወልዲያን የመያዝ እድሉ አለ፣ ሙሉ በሙሉ የመያዝ እድል አለ። ምናልባት ወልዲያ እንደ ወሎ ስትራቴጂ ቦታ ነው። እንደ ጋሸናና እንደ ወሎ ቦታው ከተያዙ አጠቃላይ የወሎ ምድር ነጻ የሚወጣበት ሁኔታ ስላለ እንግዲህ ቆቦም ወልዲያም በከበባ ውስጥ ነው የሚገኘው። አሁንም ዙሪያውን ከፍተኛ ትንቅንቅ እየተደረገ ነው ያለው ከዛሬ ሌሊት ጀምሮ። የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በሀገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚሁ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። ሰሞኑን ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የምዕራባውያን መንግስታት አብይ አህመድ ከሀገር እንዲወጣ ግፊት እያደረጉ መሆኑን የሚያሳይ ሲሆን ምናልባት የአሜሪካን ፋኖችን ለማግኘት የተጀመረው እንቅስቃሴ የዚሁ ሂደት አካል ሊሆን እንደሚችል እየተነገረም ነው። ሆኖም ግልጽ ሆኖ ባልተቀመጠ የአሜሪካን እንቅስቃሴ የፋኖ ኃይሎች ትግላቸውን ወደኋላ የሚጎትትን ማንኛውንም አይነት ንግግርና ድርድር መቀበል እንደሌለባቸው ነው ጉዳዩን በቅርበት የሚያውቁት ወገኖች የሚያሳስቡት። አሜሪካና ሌሎች ምዕራባውያን ሀገራት የአብይ አህመድ አገዛዝ ከኢትዮጵያ ባሻገር
ለአፍሪካው ቀንድ ከፍተኛ የስጋት ምንጭ እየሆነ መምጣቱን የተረዱት ቀደም ብለው ሲሆን ነገሮች እየተባባሱ መሆናቸው አንድ እርምጃ እንዲወስዱ ከጫፍ እንዳደረሳቸው መረጃዎች ያመለክታሉ። አብይ አህመድ የሽግግር ስርዓት እንዲመሰረት ማድረግ ካልሆነም ከሀገር እንዲወጣ ጫና መፍጠር አማራጭ አድርገው የምዕራባውያን ሀገራት እየተንቀሳቀሱ እንዳለ ነው ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የሚያመለክተው። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ወደ ትግራይ ክልል ሊያደርግ ያቀደውን ጉብኝት መሰረዙን አስታወቀ። ከአብይ አህመድ አገዛዝ ለጉብኝቱ የሚሰጠው ምላሽ የምክር ቤቱን የትግራይ ጉዞ እንዲሰረዝ ምክንያት እንደሆነ ነው የመረጃ ምንጮች የገለጹት። ምክር ቤቱ በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጠም። የአብይ አህመድ አገዛዝ የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን ጉብኝት ለመፍቀድ እንደማይችል በመታወቁ በምክር ቤቱ በኩል ጉብኝቱ ለመሰረዝ የተወሰነው ተብሏል። ጉዳዩን የሚከታተሉ ወገኖች እንደገለጹት ምናልባት በትግራይ ክልል የተከሰተው አስከፊ ድርቅና ረሃብ እንዲደበቅ የሚፈልገው የአብይ አህመድ አገዛዝ ለምክር ቤቱ ጉብኝት ፍቃድ መስጠት እንዳልቻለም ፍንጩ በመታወቁ ነው ብለዋል። በትግራይ እስካሁን ከ2000 በላይ ዜጎች በረሃብ መሞታቸው ይነገራል። የክልሉ ጊዜያዊ አስተዳደር ለዓለም አቀፉ ማህበረሰብ በይፋ ጥሪ አድርጓል። የአብይ አህመድ አገዛዝ ገጽታን የሚያበላሽ ነው በሚል ረሃቡን ለመደበቅ ሰፊ ዘመቻ መጀመሩ የሚታወቅ ሲሆን ሰሞኑንም የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ረሃብ የለም ማለታቸው ይታወሳል። ይህን የተሳሳተ መረጃ የሚያሰራጩ ወገኖች ከድርጊታቸው እንዲቆጠቡም ዶክተር ሽፈራው አሳስበዋል።